ህወሓት ትግራይን ራሷን እንደቻለች ሀገር እየቆጠራት ነው። ዶክተር ደብረጽዮን ገብረ ሚካኤልንም የክልል ርዕሰ መስተዳደር ሳይሆን የአገር ፕሬዝዳንት አድርጎ መቁጠሩን ተያይዞታል። በእርግጥም የትግራይ ነገር አሁንም ግራ እያጋባ ቀጥሏል። የሰሞነኛውን በትግራይ ቴሌቪዥን የተላለፈውን የአማርኛ ዜና ለተከታተለ ሰው አንደምታውን ለመረዳት አይቸገርም። የትግራይ ቴሌቪዥን ትግራይን እንደ ሀገር አድርጎ በመቁጠር ዘገባውን ማቅረቡ የሰሞኑ መነጋገሪያ ነበር። አቀራረቡን በጥሞና ለተመለከተ ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ፕሬዝዳንት ሲል ህገወጡን ምክር ቤት የትግራይ ምክር ቤት በአጠቃላይ በህገወጡ ምክር ቤት የተቋቋመውን መንግስት ደግሞ የትግራይ መንግስት እያለ ሲዘግብ ተመልክተናል። ይህ አካሄድ ታዲያ ትግራይ እንደ ሶማሌላንድና ፑንትላንድ እየሆነች ነው ወይ የሚያስብል ነው። ብዙዎች ከሶማሌላንድ ይልቅ ትግራይን ከፑንትላንድ ጋር ያመሳስሏታል። ምክንያቱም ፑንትላንድ አገር ነኝ ብላ አላወጀችም። ቀጥታ ቁጥጥር ባይደረግባትም በሶማሊያ ውስጥ መሆኗን እውቅና ነፍጋ አታውቅም። ነገር ግን ለመገንጠል መፈለጓና አለመፈለጓን በእርግጠኝነት መናገር አይቻልም። ለረጅም ዓመታት በዚህ መንገድ ነው ስትመራ የቀጠለችው። ራሷን እያስተዳደረች ከሶማሊያ ጋር ሆና ስትቀጥል ነው ያየናት። ይህ ለህወሓት ንጽጽር ሊሆን ቢችልም ህወሓት እንደ ሶማሌላንድ ትግራይን ገንጥሎ አገር ለማወጅ እየተንቀሳቀሰ መሆኑ ግን የሰሞነኛውን ክስተት ትኩረት ሳቢ አድርጎታል። ውድ የአንድ አፍታ ሚዲያ ቤተሰቦች ሰሞነኛውን የህወሓትን ትግራይን አገር የማድረግና ከኢትዮጵያ የመገንጠል እንቅስቃሴ በስፋት እንቃኛለን። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድትዘልቁ ግብዣችን ነው። የትግራይ ነገር ግራ ማጋባቱን ቀጥሏል። ደብረጽዮን ገብረ ሚካኤል ራሳቸውን የአንድ ክልል ፕሬዝዳንት ሳይሆን የአንድ ሀገር ፕሬዝዳንት አድርገው በማስተዋወቅ ላይ ይገኛሉ። በትግራይ የሚገኙ የራዲዮና የቴሌቪዥን ጣቢያዎችም ደብረጽዮንን የአገር ፕሬዝዳንት አድርገው በማቅረብ ላይ የተጠመዱ ይመስላል። የሰሞኑን በትግራይ ቴሌቪዥን የተላለፈውን የአማርኛ ዜና ለተከታተለ ሰው አንደምታውን ለመረዳት አይቸገርም። የትግራይ ቴሌቪዥን እጅግ በሚጠላውና የመጨቆኛ መሳሪያ እንደሆነ አድርጎ በሚገልጸው የአማርኛ ቋንቋ ዜና መስራቱ የሚያስገርም ቢሆንም ከዚህ በላይ የሚያስገርመው ግን ትግራይን እንደ ሀገር አድርጎ በመቁጠር ዘገባውን ማቅረቡ ነው ይላሉ የሕግና የፌዴራሊዝም መምህሩ ዶክተር ሲሳይ መንግስቴ። አቀራረቡን በጥሞና ከተመለከታችሁት ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝዳንት ሲል ህገወጡን የትግራይ ክልል ምክር ቤት በጥቅሉ በህገወጡ ምክር ቤት የተቋቋመውን መንግስት ደግሞ የትግራይ መንግስት እያለ ሲዘግብ ተመልክተናል። ታዲያ ይህ ምን ያስገርማል ትሉ ይሆናል። አስገራሚነቱ ግን ከሚታሰበውም በላይ ከፍ ያለ ነው ይላሉ ዶክተር ሲሳይ መንግስቴ። ምክንያታቸውንም እንዲህ ሲሉ ይዘረዝራሉ። የፌዴራሉ ህገ መንግስት የትግራይ ክልል በሚልበትና ስራ ላይ የሚገኘው የትግራይ ክልል ህገ መንግስትም የትግራይ ብሔራዊ ክልል ብሎ በሰየመበት ሁኔታ ክልል የሚለውን ሰርዞ የትግራይ ፕሬዝዳንት የትግራይ ምክር ቤትና የትግራይ መንግስት ሲል መጥራቱ ራሱን እንደ ነጻ አገር እየቆጠረ ስለመሆኑ እንገነዘባለንና ሲሉ ምክንያታቸውን ያስቀምጣሉ። ይህንን እውነታ ይበልጥ የሚያጠናክረው አቀራረብ ደግሞ የህወሓት መሪዎችም ሆኑ የፖለቲካ ሊቃኑ እንዲሁም ሚዲያው የኢትዮጵያ መንግስት እያሉ በመጥራት ራሳቸውን ከኢትዮጵያ ውጭ ማድረጋቸውን የሚያሳይ የመሆኑ ጉዳይ ነው ሲሉ የሚቀጥሉ ሲሳይ መንግስቴ እንደዛ ባይሆን ኖሮ የኢትዮጵያ መንግስት የነሱ መንግስት እንደሆነ አድርገው በመቀበል የፌዴራሉ መንግስት እያሉ ይገልጹ ነበር በማለትም ያክላሉ። ሌላው ዶክተር ደብረጽዮን ለሳውዲ አረቢያ መንግስት በቀጥታ ደብዳቤ የመጻፋቸውን ጉዳይ በዚሁ አርዕስታቸው ላይ የሚያነሱት ዶክተር ሲሳይ መንግስቴ ደብረጽዮን በጻፈው ደብዳቤ አማካኝነት የሳውዲው ልዑል ሞት ለተፈረደባቸው የትግራይ ስደተኞች ምህረት እንዲያደርጉላቸውና ይህን በማድረግም የሁለቱን ህዝቦች ማለትም የትግራይና የሳውዲን ማለታቸው ነው ታሪካዊ ግንኙነት እንዲያጠናክሩ ማሳሰቡም ጭምር ነው። በዚህም የፌዴራሉን ህገ መንግስት በግልጽ ጥሶ እናገኘዋለን በማለት ይከሳሉ። በጥቅሉ ሲታይ የአደገኛ የሆነ አቀራረብ ራሳቸውን እንደ ነጻ ሀገር አድርገው ለማሳየት ጥረት እያደረጉ መሆኑን ያመላክታል በማለትም ያክላሉ። ሌላው ዶክተር ሲሳይ መንግስቴ በዚህ ጽሁፋቸው ላይ ያነሱት ጉዳይ በትላንትናው ምሽት የአማርኛ ዜና ላይ ዶክተር ደብረጽዮን 45 በመቶ የሚሆነው የትግራይ ግዛት በወራሪዎች ተይዞ ባለበት ሁኔታ እያለ እንግሊዝ አገር የሚገኝ ዓለም አቀፉ የመከተ ኮሚቴ 40 በመቶ የሚሆነው የትግራይ ግዛት በወራሪዎች ተይዟል ብሏል ይላሉ። የትኛውን እንመን? ይህም ሆኖ የሁለቱም ወገኖች መረጃ ውሸት መሆኑ ሁለት ምሳሌዎችን በማቅረብ ላጋልጥ። ቀደም ሲል 40 በመቶ የሚሆነው የትግራይ ግዛት ተብሎ የነበረው የራያ አካባቢዎችን ሳይቆጣጠሩና የኤርትራ ሰራዊትም ሳይለቅ ነበር።
እውነታው እንደዛ ከሆነ ራያ ሙሉ ለሙሉ ሲቆጣጠሩና የኤርትራ ሰራዊት ሲለቅ የተወሰነ መቀነስ ነበረበት። ቢያንስ 15 ወይንም 20 በመቶ መቀነስ ነበረበት መገመት ይቻላል። ይሁን እንጂ ውሸት የማያልቅበት ደብረጽዮን መቀነስ የነበረበትን አሃዛዊ መረጃ ይድነቃችሁ ብሎ በ5 በመቶ ጨምሮ 45 በመቶ የሚሆነው የትግራይ ግዛት በወራሪዎች በተያዘበት ሁኔታ ምርጫ ማካሄድ አይቻልም ሲል ውሸትን ተናግሯል። ከጽምዶ መፈጠር ጋር ተያይዞ የኤርትራ ሰራዊት የትግራይን መሬት ለቆ መውጣቱን የሚዲያ አማካራቸው ሀዱሽ ካሱ ገልጸዋል በማለት ዶክተር ሲሳይ መንግስቴ ህወሓት ራሱን የቻለ ሀገር ለመሆን እየተንቀሳቀሰ ነው በማለት ትችታቸውን አስቀምጠዋል። ከቅርብ ጊዜ ወዲህ ህወሓት እያደረገ ያለውን እንቅስቃሴ ተከትሎ ትግራይ ከኢትዮጵያ ቀስ በቀስ እየተገነጠለችና ራሷን የቻለች ሀገር ሆና የመንቀሳቀስ አዝማሚያ እያሳየች ነው የሚል ብርቱ ትችት ይስተናገዳል። እንደውም አንዳንድ ወገኖች ትግራይን ከፑንትላንድና ሶማሌላንድ ጋር ሲያነጻጽሯት ነው የሚታየው። ህወሓት እንዲህ አይነት ትግራይን እንደ አገር የመቁጠር አባዜ የተጠናወተው ደግሞ ደብረጽዮንን ፕሬዝዳንት አድርጎ ከሾመ በኋላ ነው። ፌዴራሉ መንግስትና ህወሓት ይህን አዲሱ ዝግብ የፈጠረው ጉዳይ ማለትም ህወሓት የራሱን ምክር ቤት መመስረቱ ከጦርነቱ ውጪ በሆኑ አማራጮች ለመፍታት የሚችሉባቸው ስልቶች አሉ ወይ የሚል ጉዳይ እየተነሳ ነው። ከጦርነት በመለስም ቢሆን በዚህ ውሳኔ የተነሳ ትግራይ ክልል ከፌዴራል መንግስት ጋር የነበረው የሳሳ ግንኙነት ጨርሶ ወደ መቋረጥ ሊገባ እንደሚችልም የሚሰጉ በርክተዋል። ከዚህ ከፍ ያለ ስጋት የሚያነሱ ወገኖች ደግሞ ትግራይ እንደ ሶማሌላንድ ሆና መገንጠልም ሆነ ፌዴሬሽኑን ሙሉ በሙሉ ተቀላቅሎ መኖር ሳትችል በውዝግብ ልትቀጥል ትችላለች የሚል ግምታቸውን ሲሰጡ እያደመጥን ነው። የትግራይን ፖለቲካ በንቃት የሚከታተለው አክቲቪስት ዳንኤል ብርሃኔ ግን ወደዚህ ነገር መገባት የለበትም የሚል ሐሳብ ከሰሞኑ ሰንዝሯል። የሶማሊያን ንጽጽር እንውሰድ ከተባለም ለንጽጽር ቅርብ የምትሆነው ሶማሌላንድ ሳትሆን የፑንትላንድ ከፊል ራስ ገዝ ግዛት ጉዳይ የተሻለ እንደሆነ በሰፊው ያብራራል። ፑንትላንድ አገር ነኝ ብላ አላወጀችም። ቀጥታ ቁጥጥር ባይደረግባትም በሶማሊያ ውስጥ መሆኗን እውቅና ነፍጋ አታውቅም። መጠርጠር ቢቻልም ነገር ግን ለመገንጠል መፈለጓና አለመፈለጓን በእርግጠኝነት መናገር አንችልም። ለረጅም ዓመታት በዚህ መንገድ ነው ስትመራ የቀጠለችው። ራሷን እያስተዳደረች ከሶማሊያ ጋር ሆና ስትቀጥል ነው ያየነው። ይህ ለህወሓት ንጽጽር ሊሆን ቢችልም ህወሓት እንደ ሶማሌላንድ ትግራይን ገንጥሎ አገር ለማወጅ ዓላማ ፍላጎት ኖሮት አያውቅምም፣ አሁንም የለውም። ይህ ግምት የመሃል ሀገር ፖለቲከኞች ሰፊ ግምት እንደሆነ ቢገባኝም ነገር ግን ስለ ህወሓት ፖለቲካ ሊቃን ካለ የተሳሳተ ግምት የመነጨ ግምት ነው። ህወሓት የራስን እድል በራስ የመወሰን መብትን የሚጠቀምበት እስከ ራስን በራስ እስከ ማስተዳደር ድረስ ብቻ ነው። ከፑንትላንድ ጋር ሊነጻጸር ቢችልም ነገር ግን መገንጠልን ግቡ ካደረገው ሶማሌላንድ ጋር ለማነጻጸር መለፋት የለበትም በማለት በዚሁ ዙሪያ የሚሰጠውን ግምት ሁሉ ውድቅ ያደርጓል። አክቲቪስቱ ዳንኤል ብርሃኔ ሐሳቡን ሲያክልም ፌዴራል መንግስቱ ከአንድ ዓመት ተኩል በፊት ጀምሮ ነው የፌዴራል ሰራዊቱን ከኤርትራ ድንበሮች አካባቢ ያስወጣው። ፌዴራል መንግስቱ በራሱ ፍላጎትም ይሁን በሌላ መነሻ በትግራይ ውስጥ ያለውን መዋቅራዊ ትስስሮች እየቀነሰን የመጣው የፌዴራል ፖሊሶች አውሮፕላን ማረፊያዎች አካባቢ ያሉ ነገር ግን መከላከያ የትግራይ ጊዜያዊ አስተዳደር ከሚያስተዳድሯቸው አካባቢዎች ለቅቆ ወጥቷል። አሁን በተሰጠው የህወሓት መግለጫ ፌዴራሉ ከትግራይ ጋር የነበረው ግንኙነት ይበጠሳል ብሎ መደምደም እጅጉን ያስቸግራል። ከዚያ በፊት ከፕሪቶሪያ መፈረም ጀምሮ በትግራይ የነበረውን ሚና ቀስ በቀስ እየቀነሰን የመጣው ስለዚህ የሰሞነኛው መግለጫ ለዚህ መነሻ ይሆናል ከሚለው ይልቅ ፌዴራሉ ይህ እንደሚሆን እያወቀ በወሰዳቸው እርምጃዎች የተፈጠረ ነው ብዬ አስባለሁ። ይህን ያደረገው ደግሞ ፕሪቶሪያን አፈረሱት ብሎ ለመክሰስ ምቹ ሁኔታ ስለሚፈጥርለት ሊሆን ይችላል በማለት የፌዴራል መንግስቱ በትግራይ ያለውን ሚና ኢንቴንሽናሊ እየቀነሰ ስለመምጣቱና ህወሓትም ጊዜያዊ መንግስቱን እንዲያፈርስ እንደገፋፋው ይከሳል። ፌዴራል መንግስቱ ህወሓትን አማክሮ ጊዜያዊ አስተዳደሩን ቢያራዝም ምን ምላሽ ይኖር ነበር የሚለውን በእርግጥ መገመት ይከብደኛል ሲል የሚቀጥለው ዳንኤል ብርሃኔ ይሁን እንጂ አሁን የተፈጠረው ችግር ሁለቱም ወገኖች ፈልገው የገቡበት ምዕራፍ ይመስለኛል። አንዱ ሌላው ምን እንደሚያደርግ ጠብቀዋል። በይፋ ባይናገሩም ከሚያደርጉት ነገር በቀላሉ መገመት ይቻል ነበር። ሳያውቁት በድንገት የተፈጠረ ነገር ያለ አይመስለኝም። ህወሓት እንደ ድርጅት አትታወቅም ተብሏል። ስለዚህ ህጋዊ ሰውነቱን የማስመለስና ህልውናውን የማስጠበቅ ጉዳይ አድርጎ ነው የሚወስደው። ህወሓት በተጨባጭ ጠንካራ ድርጅታዊ ቁመና አለው። በህግ አይን ግን እውቅናና ጥንካሬ ያለው ጊዜያዊ አስተዳደሩ ነው። ፌዴራል መንግስቱ ደግሞ ከፕሪቶሪያ ሰላም ስምምነት መፋታት ይፈልጋል። ፕሪቶሪያ በራሱ ሳይሆን በህወሓት ጥፋት ፈርሷል ተብሎ የሚታወጅበትን አጋጣሚ ይፈልገዋል። ሁለቱ ወገኖች ከዚህ ቀደም ተታኩሷል። ድሮን ጭምር ያሳተፈ ውጊያ በጠለምትና በራያ በቅርብ ጊዜ ተካሂዷል። ነገር ግን አላራዘሙትም፣ በዚያው ቆሟል። ሀራ መሬት የሚባለው ኃይልና ቲዲኤፍም ከ4 ላላነሱ ጊዜያት ተፋጧል ወይንም ተታኩሷል ሲባል ታዝበናል።
ሁለቱ ወገኖች ለመዋጋት መጠቀም ስላልፈለጉ እንጂ በተለያየ ጊዜ በቂ አጋጣሚዎች ነበሯቸው። አሁንም ቢሆን የጊዜው አስተዳደሩ ፕሬዝዳንት በስልጣን መቆየት አለመቆየታቸው ምክንያት ሊሆናቸው አይችልም። ህወሓት ጊዜው አስተዳደሩን ሲያፈርስ ፕሪቶሪያን እንዳፈረሰ ይቆጠራል። ስለዚህ ይህን መነሻ አድርጌ አመቺ እድል ሲፈጠር የህግ ማስከበር ዘመቻ ብዬ ጦርነት ለማወጅ ይጠቅመኛል ብሎ ፌዴራል መንግስቱ ሊያስብ ይችላል። ህወሓት ደግሞ የእኔ ተሳትፎና እውቅና ሲፋቅ ማየት አልችልም የሚል የህልውና ጥያቄ በማንሳት አጋጣሚውን ሊጠቀምበት ይችላል በማለት ነው የነገሩ ማጠንጠኛ የሁለቱም የፖለቲካ ፍላጎት መሆኑን ያብራራው። ህወሓት አገር የመሆን እንቅስቃሴ እያደረገ ነው፣ ትግራይንም ለመገንጠል እያሴረ ነው የሚለው ግምት እንዲጨምር ያደረገው ደግሞ ጊዜያዊ መንግስቱን ከሰሞኑ አፍርሶ የራሱን ምክር ቤት ማቋቋሙ ነው። ከዚህ ባሻገርም ደብረጽዮን ገብረ ሚካኤልን እንደ አንድ ክልል ርዕሰ መስተዳደር ሳይሆን እንደ አንድ ሀገር ፕሬዝዳንት አድርጎ መጥራቱ ነው። ይህን ውሳኔ በርካቶች እየነቀፉት ነው። ነቀፌታቸውን ካሰሙት መካከል ኤርሚያስ አማረ የተባሉ በትግራይ ፖለቲካዊ ጉዳዮች ላይ ትንተና በማቅረብ የሚታወቁ ግለሰብ ናቸው። ግለሰቡ ሰሞነኛውን የህወሓት እንቅስቃሴ እንዲህ ሲሉ ይበይኑታል። ህወሓት የሰሞኑን እርምጃ የወሰደበት መንገድ ልክ ከጦርነቱ በፊት ያደረገውን ምርጫ ያደረገበትን አጋጣሚ የሚያስታውስ ነው። ህወሓት በአሁኑ ሰዓት ብልጽግና ተዳክሟል፣ ፋኖ እየተጠናከረ ሲሆን ከፋኖ በተጨማሪ ሻቢያም ከጎኔ ሊሰለፍ ይችላል። በዚህ ላይ እንደ ግብጽና ሱዳን ያሉ አገሮች ጸረ ኢትዮጵያ ፖሊሲን የሚከተሉት ስለሆነም በዚህ አጋጣሚ ልንጠቀም እንችላለን በሚል ስሌት ነው እርምጃውን የወሰደው። በተቃራኒው እንደምናየው ደግሞ የብልጽግና መንግስት ትዕግስት የለሽ ሆኗል። ሌላው ቀርቶ አንድ ቴዲ አፍሮ የተባለ ሙዚቀኛ በለቀቀው ሙዚቃም ከሰሞኑ ሲበሰጫጭ ታዝበናል። ብልጽግና ነገሮችን ንቆ ወይንም ታግሶ የማለፍ ጠባይን አለመታደሉን ለቴዲ አፍሮ አልበም ከሰጠው ምላሽ ብቻ ሳይሆን ከቀደመው ጦርነት ጀምሮ በወሰዳቸው እርምጃዎችም ታዝበናል። ስለሆነም ህወሓት በዚህ እርምጃው የብልጽግናን ትዕግስት መፈታተኑ የማይቀር ነው። ይሁን እንጂ ምንም ነገር ቢፈጠር ፌዴራል መንግስት ወደ ጦርነት እንዳይገባ እመክራለሁ። እንደ ህወሓት ያሉ ኃይሎች ይጎነታትሉና ወይንም ይመቱና ወደ ግጭት ውስጥ ካስገቡ በኋላ ግን ዘመተብን ብለው በማስወንጀል የተካኑ ናቸው። በዚህ ጉዳይ ላይ ዲፕሎማሲያዊ ጫና ማድረጉ ነው ብቸኛው አዋጭ መንገድ በማለት አንዴ ወደ ጦርነት ከተገባ የሚነካካው ጉዳይም ሆነ ይዞት የሚመጣው ቀውስ ሰፊ ስለመሆኑ አብራርተዋል።